በዘመናት የሚቆጠር የወዳጅነት ተሞክሮ የላቸውም፣ ግን ፍቅርና መተሳሰብን ያውቃሉ። ብዙ መናገርና ሐሳባቸውን አብራርቶ ማስረዳት የሚቸገሩበት ባህሪ ነው። እንደሰማነው ከሆነም ዝምተኛነትና እርጋታቸው ለመግባባታቸው ምክንያት ሆኗል። ፍቅር ብቻ መስፈርቱ የሆነው ዝግጅታችን ቁጥርን ከግምት ሳያስገባ የሚያድግና ተስፋ የተጣለበት ጉዟቸውን ተመልክቶ የዛሬ ባለ ታሪኮቹ አድርጓቸዋል። ስሜ ዳግማዊት አበባው ይባላል። የ3ኛ ዓመት የፋርማሲ ተማሪ ነኝ። ረዴት ዮናስ እባላለሁ። የአካውንቲንግ 3ኛ ዓመት ተማሪ ነኝ። በመካከላችሁ ያለው ዝምድና ምንድነው? ዳጊ ጓደኛዬ ናት። እንደ እህቴ ማየት ጓደኛዬ ናት። በጣም ነው የምወዳት። ትውውቃችሁ መቼ ጀመረ? ከዳጊ ጋር የምንተዋወቀው ሰፈር ውስጥ ነው። ይሄን ያለም አንግባባም ነበር ሰፈር ውስጥ እያለን ማለት ነው። ከዛ ካምፓስ ገባንና በዛው ቀጠልን። በጣም የተግባባ ነውና ጓደኛ የሆነው ካምፓስ ስንገባ ጊዜ ነው። ጓደኛ ለመሆን ያበቃችሁ የተለየ ምክንያት ይኖር ይሆን? ጸባያችን በጣም ይመሳሰላል። ሁለታችንም በጊዜው ዝምተኛ ምናምን የምንባል ነበርን። ከሌሎች ተማሪዎች ጋር የምንቀራረብ አይነት አልነበርንም። ብዙም ማውራ አይነት ሰው አይደለሁኝም፣ ዝምተኛ ነኝ እና እሷም እንደዛ አይነት ባህሪ ነው ያላት። ረጋ ያለች ልጅ ናት። ለዛም ነው የተግባባ ነው። ከዛ ሌላም አንድ ጓደኛም ነበረችን ሄርሚ የምትባል። ከዛ እሷም አለች። ሶስታችን ሆነን ቤስት ፍሬንድ ሆነን ማለት ነው። ሰፈራችንም አንድ ስለነበረ ያው አብረን ስንመጣ ምናምን በታክሲ ምናምን ተግባባን። ስለ ባህሪያችሁ ንገሩን እስኪ። ዳጊ ጥሩ ባህሪ ያላት ልጅ ናት። በጣም ጥሩ የሚባል ጸባይ ያላት። ከጥሩ ጸባይዋ ስንጀምር ያው ዝምተኛ ናት። እኔ ነኝ ብዙ ጊዜ ማወራው ምናምን። ዳጊ መወደላት ባህሪዋ ቅንና ለሰው ሀሳቢነቷን እወደላታለሁ። አሁን በቅርቡ ነው ከ3 ወር ከ4 ወር በፊት ነውና አባቴ ወድቆ እግሩን ተሰብሮ ነበርና ጥቁር አንበሳ ሆስፒታል ተኝቶ ነበር እና የዛኔ ማንም አብሪሽ ልደር ምናምን ያለኝ ሰው የለም ነበርና እሷ ናት ዳጊ ናት አብራኝ ያደረችውና ያስታመምነው። የተለያዩ ነገሮችን በማምጣት ምናምን ያስታመመችው እሷ ናትና ታስብልኛለች። የሆነ በችግሬ ሰዓት ትደርስልኛለች። ክላስ ውስጥ ምናምን ብዙ ነገር ከበር ታደርግልኛለች። ለምሳሌ አሁን አንድ ላይ አንማርም በእርግጥ ግን ያኔ በምንማር ጊዜ እኔ ሌላ ቦታ ሲሄድ ስቀር ሲያመኝ ምናምን እሷ ነች የምትሸፍንልኝ። በዛ ላይ ታስጠናኛለች። ጎበዝ ናት። ሁለታችንም እናነባለን። ያው ጨዋታ ምናምን ላይ ብዙ አይደለንም፣ እንደ ሌሎች ልጆች አይደለንም፣ ግን ትምህርት ላይ ያው ጎበዝ ናት። አብረን እናጠናለን። ነገ ክላስ አለሽ እንዴ? ነገ ምንድነው? ሰኞዋ 2:30 ላይ ክላስ አለኝ፣ ግን 6 ሰዓት ላይ ምናምን የለኝም መሰለኝ። ከሰዓት መርካቶ ግን ትችያለሽ? አሁን እንደውም እያሰብኩት ነበር ልጠይቅሽ። እንሄዳለን በቃ። ደግሞ እንዳታረፍጂ እሺ። በእናትሽ አንቺ ችግር አለብሽ ድሮ እንዴ። እኔ አሁን ባለፈው መቼ አረፈድኩኝ? ትቻለሽ እንዴ? ኧረ እባክሽ ሁሌ 2 ሰዓት 30 ደቂቃ ነው የምታስረፍጂ። ምንድነው እኮ ከዚህ በኋላ አላረፍድም፣ ችግር የለውም። የምር እንዳታረፍጂ። የምሄድበት ስላለ ስራም አለኝ። ቶሎ ብለሽ ነው እኮ። ደግሞ እዛው መገናኛ ስለሆንኩኝ ችግር የለውም፣ ቅርብ ነው። በቃሽ። አርፋጅ ናት። ሁሌ እንዳስጠበቀች ነው። ሁሌም ቤተክርስቲያን የምንሄድ፣ ላይብራሪ የምንሄድ፣ ካፌ የምንሄድ ታረፍዳለች እና ያው እኔም እቆጣታለሁ ምናምን። በባህሪ አረፍዳለሁ እኔ እና በሱ ምክንያት ሁሌ ነው የምታኮርፈው እና እሱም ባህሪዋን አልወደውም፣ አኩራፊነቷን። ያው የኔ ጥፋት ቢሆንም ግን አኩራፊነቷን አልወደውም። አዎ እኔ አኩራፊ ነኝ። እሷ ደግሞ ያው ምንም አይመስላት፣ ቶሎ ነው የምታኮርፈው። አንድ ጊዜ ምን ሆነ መሰለሽ፣ ያው እኔና እሷ ብዙ ጊዜ አብረን ነው የምንሄደው መገናኛ። ከ49 ስለሆነ ሰፈራችን ታክሲ ይዘን ምናምን ተሰልፈን አብረን ነው የምንሄደው። ከዛ ማታ ስልክሽን እንዳታጠፊ ምናምን ብያት ተኝተን ጠዋት ለ2 ሰዓት ቀጠሮ ይዘን ከዛ 3:30 ደረሰችና በጣም ተናድጄባት ምናምን ነበረ። ያው ሳንነጋገር ነው ራሱ እዛ የደረስነው። አብረውት ነበረ ሳንነጋገር ይቅርታ ምናምን ብላኝ ሸውዳኝ ያው ይቅርታ አደረኩላት። ያው እኔ እርጥብ እንደምወድ ስለምታውቅ ያው በእርጥብ ነው ብዙም ነገር የለም። ከዳጊ ሌላ የሚያናደኝ ባህሪዋ የሆነ ቦታ ልንሄድ ቀጠሮ ይዘን ምናምን
ልክ ሰዓቱ ሲደርስ ስደውልላት አታነሳም ወይ ደግሞ ሀሳቤን ቀይሬያለሁ አልሄድም ትለኛለች። እና ይሄ ጊዜ ከብዶናል የምትሉት አለ? አንድ ቤስት ፍሬንድ አለች ሌላ። ከዛ እሷ ውጭ ሀገር ሄደች ምናምን በጣም ሶስታችን ነበርን አንድ የሆነው። እሷ ስትሄድ አዝነናል። አይጂ ለሄር ሚደውላ ነበር መልሰሽ ደወልሽላት እንዴ? የዛን ቀን እኮ አልተመቸኝም ነበር መልሼ ስደውልም ግን አላነሳችም። ኧረ ደውይላት የምር እናውራ ሶስታችንም። እሑድ ነው የሚመቸን እሑድ እንደውልና ሁላችን የሚመቻት። አዎ ባለፈውም አልደወልንላት ትቀየመናለች በጣም። በቃ ግሩፕ ላይ እናውራለን። እሺ በትምህርት ቤት አለያም በሌላ የህይወት እንቅስቃሴዎቹ የማይረሱ አጋጣሚዎች ካሉ? የሆነ ጊዜ መቼም የማረሳው የሆነ ልጅ አለና አንድ ላይ እየተማርን ልጁ ይሄ ያለኝ የሚል አይነት ልጅ ነው ይሆናል። ለሀብታም ልጅ ነኝና የሚል ልጅ ነበረ። ከዛ አንዷን ጓደኛችንን ወደዳትና ለሷ ብሎ ሁላችንንም መጋበዝ ፈለገ። ከዛ ሴምሲ ነበረ የምንማረው። ጋስት ሞል ወሰደንና ሁላችንንም ጋበዘን። ብዙ ነገር ጋበዘን። ቻው ብሎን ሄደ። እሱ ቀድሞ ከፍሎ ሄደ። አልተዝናናም ከኛ ጋር። ከዛ በማግስቱ ስንገናኝ እሱ ልጁ ፊቱ ቆሳስሎ ምናምን መጣ። ከዛም በጣም ደነገጥንና ምን ሆነክ ነው ምናምን ስንለው ልጁ እንትን ሌቦች ያግተውት ምናምን ፊቱን አቆሳስለውት ትቦ ላይ ጥለውት እንደሄደ ነገረን። በጣም ደነገጥን፣ አዘንን ምናምን። ከዛ ከሰው ስንሰማ ግን ልጁ ሌባ ወስዶበት ሳይሆን ስልኩን ራሱን አቆሳስሎ ራሱን ጎድቶ ለቤተሰቦቹ ለማሳመን ግን ስልኬ ተሰረቀ ብሎ ነበር ያሸውና በጣም እሱ አጋጣሚ መቼም አይረሳም። አንዳችሁ በሌላችሁ ቤት ውስጥ ያላችሁ ተቀባይነት? በእኔ ቤተሰብ ውስጥ ሁሉም ቤተሰቦች በሚባል ደረጃ ይወዷታል። ያው እሷን ነው የሚያውቁት በብዛት ስሟን ሁሌም ስለማነሳው ቤት ውስጥ እሷን ነው የሚያውቁት። የሆነ ቦታ እንኳን ልውጣ ብዬ ምናምን ስል እሷ ጋር ደውለው ቼክ አድርገው ምናምን ነው እና በጣም ነው የሚወዷት። ጸባይዋን ምናምን ይወዷታል። ጥሩ ልጅ ናት። በእኛ ቤተሰብ ውስጥ ዳጊ ይወዷታል፣ ሁሉም ነው የሚወዷት እና አብዛኛው ጊዜ ያው እኛ ጋርም ስትመጣ ምናምን ለእሷ ያላቸው አመለካከት በጣም ደስ የሚል አመለካከት ነው ያላቸው። ጋሽ የተሻለው ነው ደህና ነው። ባለፈው እኮ ቀጠሮ ነበረውና ሄደ 3 ወር ሞላው ለካ ወይ? አዎ። እና መቼ ነው ድጋሚ ቀጠሮ ያለው? ያው ከ3 ወር በኋላ ድጋሚ ተመልሰና ብለውታል። እንትኑ ተፈታ የታሸገው? አዎ ተፈቷል። ግን ያው እንዳትራመድበት ምናምን ስላሉት ያው ቀጣይ 3ኛ ወር ላይ ነው ማለት ነው። እናትሽ ባይ በቃ እንጠይቃለን። አብረን እንሄዳለን ወይ ቀጠሮ? በዛኛው ቀጠሮ አብረን እንሄዳለን። ኦኬ ክላስ ጋር ይለሽ? እሺ እንሄዳለን። ክሬም ንግሻል። እሺ ቤትም እመጣለሁ፣ ነገ እመጣለሁ። ደስ ይለኛል። እሺ ቡና ፊልኝና እመጣለሁ። ይሄ ቡና ወዳድነትሽ እኮ ነው የሚያስገርመው። የጋራ ጊዜያችሁ ምን ይመስላል? ከትምህርት ውጪ አንድ ሰፈርም ስለሆንን ብዙ ጊዜያችን አብረን ነው የምናሳልፈው። ቤተክርስቲያን ምናምን እንሄዳለን። ከዛ በተረፈ ደግሞ ያው እርጥብ ቤት ምናምን እንሄዳለን። ካፌ ምናምን አልፎ አልፎ እንሄዳለን። ወክ እናደርጋለን። የተለያዩ ካፌ ቦታዎች ምናምን በመሄድ እዛ ቦታ ላይ እናሳልፋለን። እንዲሁም ላይብራሪ በመግባት አብረን እናጠናለን። ሰፊ ጊዜያችን የሚሆነው ያው ላይብራሪ ላይ አብረን ስናነብ ጊዜ ከጠዋት ጀምረን ያው ብዙ ጊዜውን እዛ ስለምናሳልፍ በማንበብ ነው ብዙ ጊዜያችን የምናሳልፈው። እዚህ ሱቅ እንጠይቅ መሰለኝ በቃ ግን ግዛና እንሄዳለን። ባለ ሱቅ እንትን አለ ያ ደፍተር። ምን አይነት ጉዳዮች በጓደኝነታችሁ ውስጥ ለውይይት ወይም ለምክክር ይቀርባሉ? ብዙ ነገር ይገጥመናል በህይወታችን። ተማሪም ስለሆንን ብዙ ነገሮች ሲገጥሙን ለቤተሰብ ማናወራቸው ሁለታችን ጋር የምናስቀራቸው ጉዳዮች አሉ። ያው ለቤተሰብ ማላማከራቸውን ጉዳዮች ለእሷ ማማክራለሁ። ለምሳሌ የወንድ ጓደኛ ምናምን በሚኖርበት ጊዜ እሷ ስለምትቀለኝ ለእሷ ነው ማማክራትና የተለያዩ ሀሳቦችን የምትደግፈኝም ከሆነ ማትደግፈኝም ከሆነ ከእሷ ነው የምሰማው ማለት ነው። በቃ ጥሩ ከሆነ መጥፎም ከሆነ አንዳችን የአንዳችንን ባህሪ ስለምናውቅ የሚሆነን ከሆነ ምናምን ተነጋግረን እናሳልፈዋለን። ያንን ይሄን ጉዳይ ጓደኛ አትወደውም ተብሎ ሊጠቀስ የሚችል ነገር አላችሁ? ሰው ሲናገራት አትችልም፣ ቶሎ ነው የምታለቅሰው ምናምን። አኩራፊ ሰው፣ ተናዳጅ ሰው ምናምን አትወድም። እሷ ምን ቀለል አድርጋ ነው ማየት የምትወደው። ከምግብ ደግሞ የማትወደው ነገር ዱባ አትወድም።
ማትወደው ነገር ይበዛል ከምትወደው። የወተት ተዋጽኦችን አትወድም፣ ቅቤ ምናምን፣ እርጎ፣ ወተት ምናምን አትወድም። ቡናም አትወድም፣ እኔ ነኝ የምወደው። ዱባ ምናምን አትወድም፣ ብዙ ነገሮች ብቻ አትወድም። እኔ የምልሽ መቼ ነው እዛ የምንሄደው? እኔም ራሱ እያሰብኩኝ ነበር ፈተና ከመሆንሽ በፊት ብንሄድ አሪፍ ነበር እኮ። ኔክስት ዊክ ስለሚጀመር ፋይናል ቶሎ እንሂድ እኮ ይሻላል። አዎ። እና ስለዚህ መች ነው የምናደርገው? ሰኞ፣ እሑድ ቅዳሜ ያው ስራ ምናምን ስላለ እሑድ እንሂድና እስከ 10 ሰዓት ምናምን ጨራርሰን መመለስ እንችላለን። አዎ፣ ሳይመሽም ቶሎ ለመመለስ ያክል። አዎ፣ እንደሱ እናደርጋለን። በስመ አብ፣ አየሩ ዛሬ በጣም ደስ ይላል። ንፋስ አለ፣ በጣም ንፋስ አለ። የዚህ ጓደኝነት ወይም አብሮነት መኖር ያቀለለው የህይወት ክፍል ጠዋትና ማታ መመላለሱ በጣም ከባድ ነበረ። ከሷ ጋር ግን አብረን ስንመጣ ያው መንገድም ምናምን አብረን ወክ ስለምናደርግ የታክሲ ሰልፍ ምናምንም ስላለ ያው እሱ በጣም ጠቅማኛለች ብዬ አስባለሁ። ግን ከዛ በላይ በጣም ብዙ ነገሮች አሉ። እንዲሁ አይታኝ ደስተኛ ልሁን ወይም ከፍቶኝ የሚሆን እንዲሁ ስሜቴ አይታ ትረዳኛለች እና ያው ስራ ምናምን አብረን እንሰራለን። እኔም እሷ ጋር ስራ ሲሆን ድግስ ምናምን ሲሆን እሷ ጋር ግዛለሁ። እኛም ጋር ድግስ ምናምን ሲኖር የሆነ ስራ ማንኛውም አይነት ስራ ፕሮግራም ምናምን ሲኖርብን ሁለታችን ተጋግዘን እንሰራለን። ማማክራትም ሁሉ ነገር የምነግራት እሷ ስለሆነች ያው ሰባት ነው ይጎልብኛል ማለት ነው። ፍላጎቶቻችን ያው ብዙ ጊዜ ተመሳሳይ ነው የሚሆነው። ብዙ ጊዜ ተመሳሳይ ነው፣ የተለያየ ነገር የለንም። ያው የተለያየ እንኳን ሲኖር አንዳችን ለአንዳችን ብለን የሆነ ነገር እንተዋለን። እኔ የምፈልገው ነገር ከሆነ እሷ ትተዋለች፣ እንደሷም ከሆነ እንደዛው ለኔ ብላ ትተዋለች። አብዛኛው ግን ያው ተመሳሳይ ነው የሚሆነው። የጓደኝነት ትርጉም በእናንተ አገላለጽ? ጓደኝነት ማለት በክፉም ጊዜ በደጉም ጊዜ አብሮ ማሳለፍ ብቻ፣ በደስታ ጊዜ ብቻ ሳይሆን አንድ ሰው በቸገረውም ጊዜ ሀዘን ላይም ባለ ጊዜ ቀድሞ ከሌላው ሰው ቀድሞ መገኘት ለኔ ጓደኝነት ማለት ይሄ ነው። እግዚአብሔር ይመስገን ለዚህ ስላደረሰን። ቤተሰቦቼን ሁሉንም እወዳቸዋለሁ፣ ሁሉንም ያኑርልኝ። ዳጊ በጣም ነው የምወድሽ እና ያሰብሽው ሁሉ ይሳካልሽ፣ የተሻለ ደረጃ ላይ ደርሰሽ እንዳይሽ ፈልጋለሁ እና እወድሻለሁ በጣም። ረዱ በጣም ነው የምወድሽ፣ እንደ እህቴ ነው የማይሽ። በጣም የምወድሽ ጓደኛዬ ነሽ። እንግዲህ ያሰብሽውን ያሳካልሽ። አብሮነታችሁ እለት እለት አብቦ በትምህርትም ሆነ በሌላው የህይወት ክፍላችሁ ለትልቅ ስኬት በቅታችሁ ምኞታችሁ ሁሉ ተሳክቶ ነገም እንደዛሬው አንቺ ትብሽ አንቺ ለመባባል ያብቃችሁ።